ሰላም ውድ ተመልካቾቻችን እንኳን ደህና መጣችሁ። ዛሬ ለሁሉም ጋት ፈተና ሊወስዱ ላሉ ወይም ለሚዘጋጁ ሰዎች አንድ አስፈላጊ ምስጢር አለ። ይህንን ምስጢር ካላያችሁ ለፈተና አትቀመጡ። ይህንን ምስጢር ሳታውቁ መጀመሪያ ምስጢር ማወቅ ይቀድማል። ለፈተና አትቀመጡ። ለጋት ፈተና መልካም ውጤት እንድታገኙ የሚረዱ ጠቃሚ ምክሮችና ምስጢሮችን ይሰጣችኋለሁ። ማስታወሻ ደብተርህን ያዝ፣ ምቾትህን አግኝ እና እንጀምር። ዛሬ በዚህ ቪዲዮ 5 መሰረታዊ የሆነ ነገሮችን እና ቁልፍ እና መሰረታዊ የሆኑ ምስጢሮችን እነግራችኋለሁ። ከነዚህ ምስጢሮች የመጀመሪያ አጭር ማብራሪያ እሰጣችኋለሁ። ከዛ ሁለተኛ ደረጃ ላይ የፈተና አወቃቀር ምን እንደሚመስል፣ ሶስተኛ የመዘጋጀት ምክሮች ወይም ምስጢር፣ አራተኛ ደግሞ የፈተና ቀን ስልቶች፣ ፈተና ጊዜ ምን አይነት ስልቶች እንድትጠቀሙ፣ በተለይ አምስተኛ ላይ ያለው በጣም ጠቃሚና አስፈላጊ ስለሆነ ይህንን ካላወቃችሁ ለፈተና ማለፍ አትችሉም። ስለዚህ መወገድ አለባቸው ስልቶች የሚለውን አምስተኛ ደረጃ ላይ ምን አይነት ስልቶች ማስወገድ ወር መወገድ አለባቸው የሚለው እነዚህ በአምስት ደረጃ ተቀምጠዋል። እያንዳንዳቸውን በደንብ አድርጌ ነው ግልጽና በአጭር የሆነ መልክ አሳያችኋለሁ አጭር ጊዜ ውስጥ። ስለዚህ ከእናንተ የምጠበቀው አዲስ ከሆናችሁ ቪዲዮ ሳብስክራይብ አድርጋችሁ መጀመሪያ ሌላ ቪዲዮ ስንሰራ እናንተም እንዲደርስ ሳብስክራይብ አድርጋችሁ ጀምሩላለሁ። ስለዚህ የመጀመሪያና አንደኛ ስለ መግቢያ ስናይ ወር አጭር ማብራሪያ ስናይ ጋት ምንድን ነው ከተባለ ጋት ኤግዛም ኦር ጀነራል አፕቲቱድ ቴስት ይባላል። ኦር ግራጁዌት አድሚሽን ቴስት የተለያዩ ሀገሮች የሚካሄደው መደበኛ ፈተና ሲሆን ጋት ማለት በተለያዩ ሀገሮች የሚካሄደው መደበኛ ፈተና ሲሆን በተለምዶ ወደ ዩኒቨርሲቲ ለመግባት ወይም ለተወሰኑ ስራዎች ለመመዝገብ ያገለግላል ማለት ነው። ይህ ዩኒቨርሲቲ ለመግባት ወይም ለተወሰኑ ስራዎች ለመመዝገብ ያገለግላል ጋት ማለት በተለያዩ ሀገራት ላይ። ይህ ፈተና በትምህርት ቤት ያጠናኸውን ትዝታ ሳይሆን ሜጀር የሚያደርገው እውቀትን ተግባራዊ ለማድረግ እና ችሎታን ለመፍታት ያለብህ ችሎታ ይለካል ማለት ነው። በአጠቃላይ የማሰብ እና የመረዳት ችሎታን የሚያሳይ ጋት ኤግዛም። ስለዚህ ሁለተኛው ደረጃ ላይ የፈተና አወቃቀር ምን ይመስላል? ይህ ቪዲዮ በጣም ጠቃሚ ነው። ይህንን ቪዲዮ ውስጥ በደንብ ጠቃሚና አጠቃላይ የጋት መረጃ እንድታገኙ ተስፋ አደርጋለሁ። የፈተና አወቃቀር ስናይ ፈተና አወቃቀር ጋት ምን ይመስላል? 3 አይነት አወቃቀር አለው። ጋት ፈተና ሲወጣ 3 ስትራክቸር ይዘው ነው የሚመጣ እና ለጋት ፈተና እንዴት እንደሆነ እንመለከት። ስለዚህ የመጀመሪያ 3 አወቃቀሩ አንዱ የመጀመሪያ ኳንታቲቭ ሪዝኒንግ ወር የቁጥር ተግባር ይባላል። ይህ የሂሳብ ክፍል ነው። ኢት ኢንክሉድስ ማትማቲክስ ማለት ነው። ሂሳብ ክፍልን ኢንክሉድ አድርጋ ይህ ሂሳብ አስቸግሮኛል ብለህ አትፍራ። ጥያቄዎቹ በጣም ቀላል እና ግልጽ ናቸው። በአብዛኛው በሁለተኛ ደረጃ ክፍል ደረጃ ጥያቄዎች ናቸው። እንደ መሰረታዊ ሂሳብ ለምሳሌ አልጀብራ፣ ጂኦሜትሪ እና ትንተና ያሉ ጥያቄዎች ይኖራሉ ማለት ነው። ስለዚህ እነዚህን ኳንታቲቭ ሪዝኒንግ ላይ እነዚህን መሰረታዊ ነገሮችን በደንብ አውቀህ ቀድመህ ዝግጅት ካደረግ ሂሳብ ፓርት ኦር ኳንታቲቭ ሪዝኒንግ በጣም በቀላሉ ምንጭ ታደርጋለህ። ከዛ ለጋት በቀላሉ ትዘጋጃለህ ማለት ነው። የፈተና አወቃቀር የመጀመሪያ ይህንን ሂሳብ ላይ አልጀብራ፣ ጂኦሜትሪ እና መሰረታዊ የሆኑ ነገሮች ትንተና ዘርፍ ላይ ያሉ ነገሮችን በደንብ ዝግጅት ታደርጋለህ። ሁለተኛው ደግሞ ቨርባል ሪዝኒንግ ፈተና አወቃቀር ዙሪያ ቨርባል ሪዝኒንግ አለ። ቃላት ተግባር ይባላል። ቨርባል ሪዝኒንግ ውስጥ ይህ ደግሞ የቋንቋ ችሎታህን ይፈትሻል ወይ ይለካል ማለት ነው። ስለዚህ የቋንቋ ችሎታ ሲባል የንባብ ግንዛቤ ለምሳሌ ፓራግራፍ፣ ኮምፕሬሄንሲቭ ፓራግራፍ ይኖራል እና አረፍተ ነገር መሙላት፣ ብላንክ ስፔሶች ጥያቄዎች ላይ ምርጫ ናቸው ግን ይኖራል እና ተመሳሳይነት ያላቸው ቃላት ወይም ተቃራኒ የሆኑ ቃላትን መለየት ጥያቄዎችን ይካተታል ማለት ነው። ስለዚህ በቨርባል ሪዝኒንግ ላይ በነዚህ ዙሪያ መዘጋጀት ያስፈልጋል። ቨርባል ሪዝኒንግ አወቃቀሩ ይህንን ይመስላል ማለት ነው። በዙሪያ አረፍተ ነገር መሙላት እና ተመሳሳይነት እና ተቃራኒ ቃላት የያዘ ነገሮችን ኢንክሉድ ያደርጋል። ሶስተኛ ደግሞ አናላቲካል ሪዝኒንግ አወቃቀሩ ሶስተኛ አወቃቀር አናላቲካል ሪዝኒንግ ነው። የአናላቲካል ሪዝኒንግ ስፔሻሊ ግራፍ፣ የተለያዩ አይነት ነገሮች የትንተና ተግባር ይባላል። ስለዚህ እነዚህ አይነት ነገሮችን ኢንክሉድ ያደርጋል። አጠቃላይ ስናይ ጋት አወቃቀሩ ይህንን 3 ነገሮችን ይዞ ይመጣል። የመጀመሪያ ኳንታቲቭ ሪዝኒንግ፣ ሁለተኛው ደግሞ አናላቲካል ሪዝኒንግ፣ ሶስተኛው ደግሞ ቨርባል ሪዝኒንግ ይዞ ይመጣል። ስለዚህ ፈተና አወቃቀር ጨረስን። አሁን ደግሞ ምን እንጀምራለን? የመዘጋጀት ምክሮች፣ እንዴት እንዘጋጅ፣ ለጋት ፈተና እንዴት እንዘጋጅ። ስለዚህ ለጋት ፈተና ለመዘጋጀት የሚያስፈልጉ 6 ነጥቦችን እዚህ በደንብ ነው የምነግራችሁ። ስለዚህ ዝግጅት ስታደርጉ ለጋት ፈተና ከመፈተናችሁ በፊት እነዚህ 6 ዝግጅቶችን
በጥንቃቄ ማድረግና መተግበር ያስፈልጋቸው። ስለዚህ ለጋት ፈተና ጥሩ ውጤት ለማግኘት መዘጋጀት ቁልፍ ነገር ነው። ውጤት ለማግኘት ቀድማችሁ መዘጋጀት ቁልፍ ነገር ነው። እነዚህ ምክሮች ተግባራዊ አድርግ። ስለዚህ አንደኛው ተግባር ለመዘጋጀት ቅድመ ምንድነው ከተባለ ቀድመ ጀምር ማለት በመጨረሻው ደቂቃ መማር አትሞክር። ጊዜው ባለቀ ሰዓት መማር አትሞክር። ቢያንስ ከ4 እስከ 6 ሳምንታት ለመዘጋጀት ጊዜን መውሰድ ያስፈልጋል። ስለዚህ ሁሉንም ነገር ከመፈተን በፊት ቀድመ መጀመር፣ ራስን በደንብ ማዘጋጀት እስከ 4 እስከ 6 ሳምንታት በደንብ ራስን መፈተሽ፣ ማንበብ፣ መዘጋጀት ይጠይቃል ማለት ነው። ይህ የመዘጋጀት ምክርና ስልት ኦር ስትራቴጂ። ሁለተኛ ደግሞ ፈተናውን ቅርጽ ተረዳ። የፈተናውን ቅርጽ ተረዳ። ይህ የምትጠይቁ ጥያቄዎች አይነት መልካቸው ምን እንደሆነ አስቀድመህ ተማር። የቀድሞ ጥያቄዎችን ወይም ምሳሌዎችን ተጠቅም። ከዚህ በፊት ሌሎች የተፈተኑትን ጋት ኤግዛም ጥያቄዎችን አግኝተህ በነሱ ዙሪያ ጊዜን ኢንቨስት አድርግና ከዛ በጣም ጠቃሚ መረጃዎችን አግኝተህ አንተ በምትፈተንበት ሰዓት ላይ በጣም ሁሉንም መረጃ በጊዜ ባገኘው መሰረት ፈተና ለማለፍ ምቹ ጊዜ ስለሚሆን ፈተናውን ቅርጽ መረዳት አስፈላጊ ነው። ስለዚህ ይህ የመዘጋጀት ምክር ውስጥ ነው። ሶስተኛ ደግሞ መሰረታዊ ነገሮችን ደጋግመህ ተማር። በዚህ ውስጥ ደግሞ ለሂሳብ ክፍል መሰረታዊ ጽንሰ ሀሳቦች ከፍ ማድረግን ይጠይቃል ማለት ነው። ቅድም የነገርኳችሁ ስፔሻል አልጀብራ ላይ፣ ጂኦሜትሪ ላይ በዚህ ዙሪያ ደጋግመህ በደንብ ማሻሻል እና ማሳደግ ያስፈልጋል ራስን። እንዲሁም ደግሞ ቨርባል ላይ ቃላት ክፍል፣ ተጨማሪ መጽሐፍት ማንበብ፣ ጋዜጣዎችን በማንበብ የመረዳት ችሎታህን አሻሽል። አራተኛው ደግሞ ተለማመድ። የሙከራ ፈተናችን በመውሰድ ልምምድ አድርግ። ይህ የጊዜ አጠቃቀምህን ያሻሽላል። እንደዚህ ስታደርግ ፈተና በምትፈተንበት ሰዓት ላይ ቀድመ ሌላ ፈተና በሞከርክ ያህል አንተ በምትፈተንበት ጊዜ ሌላ ፈተና በጣም በቀላሉ ለመጨረስ ጊዜህን ስለማሻሽል መለማመድ ያስፈልጋል ማለት ነው። አምስተኛ ደግሞ ደካማ ቦታችን አጠናክር። ለጋት የተዘጋጀ መጽሐፍት ይኖራል። ስለዚህ ያንን መጽሐፍት ማንበብና ዝግጅት ማድረግ ያስፈልጋል። እንዲሁም መስመር ላይ የሚሰጡ ትምህርቶች ይኖራል ስለጋት። ስለዚህ በዛ ዙሪያ ከዛ አግኝተህ መማር ያስፈልጋል። በተለይ እንዲሁም የተለያዩ ቪዲዮዎች ተጠቅመን መማርና መዘጋጀት ያስፈልጋል። ስድስተኛ ደግሞ ከሌሎች ጋር ተወያይ። ከጓደኞች ጋር እንዲሁም ከመምህራን ጋር ተገናኝተህ ኢንፎርሜሽን ማግኘት። ከጓደኛ ወይም መስመር ላይ መድረኮች ጋር ተወያይ። አዳዲስ እይታዎችን ይሰጡሃል ማለት ነው። ስለዚህ በተከታታይ መልኩ መስራት አስፈላጊ ነው። በቀን ለ30 ደቂቃ ብትማር እንኳን ትልቅ ውጤት ልታመጣ ትችላለህ። ስለዚህ የማዘጋጀት ምክሮች ዙሪያ እነዚህ 6 ነገሮች በደንብ ተግባራዊ አድርግ እና የፈተና ቀን ስልቶች ምን ይመስላል? ፈተና ቀን በጣም ታክቲክና ስትራቴጂክ የሆነ ስልት መጠቀም ያስፈልጋቸዋል ፈተና ለማለፍ። አብዛኛው ተማሪ ይህንን ስልት ካላወቀ ፈተና ላይ በጣም ውጤቱ ዝቅ ሊል ይችላል። ስለዚህ ይህንን ስትራቴጂዎች፣ ስልቶች ከተጠቀማችሁ በጣም ፈተና በቀላሉ ለማለፍ ውጤታችሁን ከፍ ሊያደርግ ይችላል። ይህ ስልት ምንድን ነው ከተባለ፣ አንድ የመጀመሪያ ጊዜህን አስተዳደር። ጊዜህን በጥንቃቄ ማስተዳደር። ለእያንዳንዱ ክፍል ጊዜ፣ ለእያንዳንዱ ጥያቄ ጊዜ መመደብ ያስፈልጋል። ለምሳሌ በአንድ ጥያቄ ላይ ተጣምደ ጊዜ ብዙ ጊዜ ማባከን አያስፈልግም። ስለዚህ ጥያቄ ከከበደ እንደገና ተመልሰህ ትመጣለህ። ለሌላ ጥያቄ ማለፍ አስፈላጊነት ይኖራል። ስለዚህ ጊዜህን በደንብ ማስተዳደር ያስፈልጋል። ሁለተኛ ደግሞ የተሳሳቱ መልሶችን ማስወገድ። ምርጫ ላይ ስፔሻሊ እስከ ዲ ያሉ ምርጫዎች ይኖራሉ። ከነዚህ ቢያንስ መጀመሪያ ላይ ስህተት ይሆናል ብለህ ያሰብከውን አማራጮችን ወደ አንዱ ሪሙቭ አድርግና ይህንን ስታደርግ ወደ እውነተኛ መልስ ለመሄድ ወይ እውነተኛው መልስ ለማግኘት ቻንስ በጣም ከፍ ይላል። ስለዚህ ለምሳሌ ኤቢሲዲ ካሉ ቢ እና ሲ ፎልስ ሊሆን ይችላል። ስለዚህ እነዚህ ሪሙቭ ስታደርግ ኤ እና ቢ ላይ ብቻ አማራጭ ኦር ጊዜን ኢንቨስት ካደረግ እውነተኛ መልስ የማግኘት ቻንስ ይጨምራል ማለት ነው። ሶስተኛው ደግሞ ጥያቄዎችን ተጠንቀቅ ማለት ጥያቄው ምን እንደሚፈልግ ተረዳ። ጥያቄው ምን እንደመጠየቅ እንደፈለገ ቁልፍ ቃላትን ተጠንቀቅ አንብብ። አራተኛው ደግሞ ልባም ግምት ተጠቀም። ለምሳሌ ፈተናው ሳትጨርስ ጊዜ ያለቀብህ ከሆነ ልባም ግምት መጠቀም ያስፈልጋል። ይህንን ስታደርግ ደግሞ በመረጃ ላይ የተደገፈ ግምት መስጠት። ጥያቄውን ነፃ ከምትሰጥ ባዶ ሳትጨርስ ከምትሰጥ ልባም ግምት ተጠቅመህ የተወሰነውን ቢያንስ ቀረውን መሙላት ትችላለህ። ስለዚህ በዚህ ዙሪያ ልባም ግምት መጠቀም ያስፈልጋል። አምስተኛ ደግሞ ረጋ በል። ፈተና ቀን መጠቀም ካለብህ ስልቶች ረጋ በል። ስለዚህ ውጥረት ከተሰማ
ትንፋሽን ወስደህ ረጋ ብለህ ጭንቀት ማደበኛ ነገር ቢሆንም ስለዚህ ሁሉም ሰው አንዳንድ ነገር ፈተና ላይ አብዛኛው ሰው ይጨነቃል። ስለዚህ ስትጨነቅ ውጤት ሊበላሽ ይችላል። ስለዚህ ያንን ውጥረት ማቋቋም መቻል ያስፈልጋል። እንደዚህ ማቋቋም ትችላለህ። ውጥረት ከሰማ ትንሽ ጨፍነ አየሩን ወደ ውስጥና ወደ ውጭ ሳብ ስታረግ ትንሽ ጭንቀት ምን ይሆናል ረጋ ይላል ማለት ነው። ስለዚህ የመጨረሻው መወገድ ያለባቸው ስህተቶች ጋት ፈተና ስትወስድ መወገድ ያለባቸው ስህተቶች ስህተት ይኖራል። ምን አይነት ስህተት ናቸው? እነዚህ ስህተቶች እንዴት ማስወገድ ይቻላል ለሚለው እነዚህ በጣም ቁልፍና መሰረታዊ ነገሮች ናቸው። ይህንን ስህተቶች ካላስወገዳችሁ ኦር ካላደረጋችሁ በጣም አደጋ አለው። ስለዚህ እነዚህ መወገድ ያለባቸው ስህተቶች ምንድን ናቸው ከተባለ የመጀመሪያ መመሪያዎችን አለማንበብ ይኖራል። አንዳንድ ተማሪ መመሪያዎችን በደንብ ሳያነብ ዝም ብሎ ወደ ጥያቄው ብቻ ይሄዳል ማለት ነው። መመሪያን ማንበብ በጣም ጠቃሚ ነው። ደግሞ የተሻለ ውጤት እንድታገኙ በጣም ይረዳችኋል። መመሪያዎችን ተጠንቅቀህ አንብብ። ትንሽ ዝርዝር መጣስ ነጥብ ያሳጣል ማለት ነው። ስለዚህ መመሪያ ላይ የተቀመጠውን ነገር ሳታነብ ወደ ጥያቄ መሄድ መመሪያ ምን እንደሚፈልግ ሳታውቅ ወደ አደጋ ውስጥ ትገባለህ። ውጤትን ያሳጣል፣ ደግሞ ዝቅ ሊያስደርግ ስለሚችል መመሪያዎችን በደንብ ካላነበብ ወደ ተሳሳተ መልስ ትሄዳለህ። መመሪያዎችን ባለማንበብ ስህተት ይኖራል አብዛኛው ተማሪ ላይ። ስለዚህ አንተ ይህ ስህተት በአንተ ላይ እንዳይሆን መመሪያዎችን በደንብ ማንበብ ያስፈልጋል። ሁለተኛው ደግሞ መወገድ አለባቸው ስህተቶች ጥያቄዎችን ከመጠን በላይ ማሰብ። እንደዚህ አይነት ስህተቶች ይኖራል። በብዙ ማሰብ አያስፈልግም። አንዳንድ ጥያቄዎች በጣም ቀላል ናቸው። ስለዚህ ብዙ ጊዜ ኢንቨስት ማድረግ በዛ ላይ አያስፈልግም። ስለዚህ ጥያቄዎችን ከመጠን በላይ ማሰብ፣ እንደዚህ አይነት ስህተቶችን ሪሙቭ ማድረግ እና ማስወገድ ያስፈልጋል። ሶስተኛው ስህተት ደግሞ መወገድ አለባቸው መልሶችን አለመገምገም። አንዳንድ ተማሪ ቀጥታ መልሱን እንደገና ሳያይ ቀጥታ እንደጨረሰ ሰርቶ ይወጣል። ስለዚህ መልሶችን ሰርተህ የጨረስከውን በደንብ መገምገምና ማየት አስፈላጊነት አለው። ጊዜ ከሌለ መልሶችን ተመልከት። በተለይ ሁሉንም መልሶች ለማየት ሞክር። ስለዚህ በደንብ መገምገምና ማየት አስፈላጊነት ሪቫይዝ ማድረግ ያስፈልጋል እና ጭንቀት እንዲቆጣጠር መፍቀድ አያስፈልግም። አምስተኛ መወገድ አለባቸው ስህተቶች ጭንቀት እንዲቆጣጠር መፍቀድ። ጭንቀት ህይወትን ከተቆጣጠረ ያወቅከውን ነገር ራሱ ልትረሳ ትችላለህ። ስለዚህ ጭንቀት እንዲቆጣጠር መፍቀድ አያስፈልግም። እነዚህ ስህተቶችን በደንብ መጠንቀቅ ያስፈልጋል። መጨነቅ የተለመደ ቢሆንም ግን ራስን አምነህ ቀጥል። ኮንፊደንስ አግኝተህ ፈተና ላይ ከተቀመጥክ የማለፍ ዕድልህ በጣም ከፍ ይላል። ስለዚህ እነዚህ አራቱን ስህተቶች በደንብ አስወግድና ተግባራዊ ካደረግ ፈተናውን ጋት ኤግዛም በቀላሉ ሰርተህ የማለፍ ዕድልህ ከፍ ይላል። ስለዚህ ለጋት ፈተና ስትዘጋጅ ይህ ፈተና ህይወቴ አንድ ክፍል ብቻ እንደሆነ አስታውስ። በራስ መተማመን ወደ ፈተና ግባ። ይህ ቪዲዮ ጠቃሚ ከሆነ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። አዳዲስ ቪዲዮ ስንለቅ ለእናንተም በተጨማሪ እንዲደርሳችሁ ሳብስክራይብ አድርጉ። ቪዲዮውን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ታንክ ዩ ፎር ዋቺንግ